ጀነራል ታደሰ ከታሰሩበት ተሰወሩ። ፕሬዝዳንቱ በሻዕቢያ ልዩ ትዕዛዝ በታጣቂዎች ቁጥጥር ስር ዋሉ። የመጨረሻው ዓላማቸው አሁን ላይ የፌዴራል መንግስትን መቀየር እንደሆነ ደብረጽዮን እቅዳቸውን ይፋ አደረጉ። ህወሓትን ያስደነገጠው የሽረ ከተማ ተቃውሞ። አዲስ አበባ በር ላይ ጠብቀን 4 ኪሎ የምናስገባው ኃይል የለም። ኦነግ ለህወሓት ሰሞነኛ ዛቻ ፈጣን ምላሽ ሰጠ። በሻዕቢያ ልዩ ትዕዛዝ በቁም እስር ላይ እንደሚገኙ የተነገረላቸው የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ከታሰሩበት መሰወራቸው ተነገረ። ጀነራሉ በቁም እስር ላይ ከነበሩበት ስፍራ በታጣቂዎች ተወስደው በታጣቂዎች ቁጥጥር ስር መደረጋቸው ተገልጿል። እንመለከተዋለን። በሌላ መረጃችን ደግሞ ደብረጽዮን የመጨረሻ ዓላማቸው የፌዴራል መንግስቱን መቀየር እንደሆነ መግለጻቸውንና ህወሓትን ስላስደነገጠው የሽረው ተቃውሞ እንዲሁም የኦነግ ጠንካራ ምላሽ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጀነራል ታደሰ ወረደ የቁም እስረኛ ከተደረጉበት ቦታ መሰወራቸው ተሰማ። ጀነራሉ ካለፈው ማክሰኞ አንስቶ የቁም እስረኛ ከተደረጉበት ስፍራ በህወሓት ታጣቂዎች እንዲሰወሩ መደረጋቸውን ዩኤምዲ የተባለ ሚዲያ ዘግቧል። የቀድሞ የትግራይ ጊዜያዊ የክልል አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ እስከ ማክሰኞ ድረስ ካሏ ሆስፒታል ደቡብ ምስራቅ በሚገኘው የመቀለ አዲ ሀውስ አውራጃ ከኑር መስጊድ ጥቂት ብሎኮች አጠገብ በሚገኝ ጥብቅ ጥበቃ ባለው ግቢ ውስጥ ይኖሩ ነበር ተብሏል። የዩኤምዲ ሚዲያ ምንጮች እንደሚሉት ጠዋት ከግቢ ሲወጡና ከሁለት የፓትሮል ተሽከርካሪዎች አጃቢነት ወይም አንዳንድ ጊዜ ከእኩለ ሌሊት በኋላ ሲመለሱ ይታዩ ነበር። ቀኑን ደግሞ ዳር ላይ የታጠቁ ወታደሮችና ፓትሮሎች ታደሰን፣ ሰራተኞቹንና የደህንነት ሰራተኞቹ በተያዙባቸው 3 ቤቶች ዙሪያ በተለያዩ ቦታዎች ላይ ይቆሙ ነበር ብለዋል። ለዩኤምዲ ሚዲያ የተናገሩት ምስክሮች እንደሚሉት ይህ የጸጥታ ዝግጅት ለመጨረሻ ጊዜ የታየው ማክሰኞ ጠዋት ነበር። ሆኖም ግን ከማክሰኞ ምሽት ጀምሮ የፓትሮል ተሽከርካሪዎችና ወታደሮች ጠፍተዋል። ምስክሮቹ የታደሰ ሰራተኞችና የደህንነት ሰራተኞች በአካባቢው እንደማይገኙና አልፎ አልፎ በመኖሪያ ቤቱ ውጪ ሲያጨስ የታየው ታደሰ ወረደ ከዛን ጊዜ ጀምሮ አልታየም። ይህ ክስተት የመጣው ታደሰ የት እንዳለ ስጋት እየጨመረ በመጣበት ወቅት ነው። ቀደም ሲል ቢቢሲ እንደዘገበው የቤተሰብ አባላት ሐምሌ 15 ቀን በትግራይ የሰላምና ደህንነት ቢሮ የቪአይፒ ደህንነት ቢሮ በጀነራል ፍስሐ ኪዳኑ የሚመራው የአሜሪካ አምባሳደር ኤርቪን ማሲንጋን እንዳያገኝ ከከለከሉ በኋላ ለደህንነታቸው ስጋታቸውን ገልጸዋል። ጀነራል ፍስሐ ማንጁስ በመባልም የሚታወቁት በታደሰ ፕሬዝዳንትነት በተመሳሳይ ቦታ ያገለገሉት ጀነራል ፍስሐ ኪዳኑ ናቸው። ታደሰ ወረደ በግንቦት 8 2026 በህወሓት ከፕሬዝዳንትነት ተባረሩ። ይህም በጠቅላይ ሚኒስትር አብይ አህመድ ዘመን በፌዴራል መንግስት ወደ ስልጣን ከተሾሙ ከ2 ሳምንት ባነሰ ጊዜ ውስጥ ነው። ከስልጣን መባረራቸው ተከትሎ የተከሰቱ የፖለቲካ ክስተቶች እየተለወጠ የመጣው ግንኙነትና በህወሓት አመራርና በፌዴራል መንግስት መካከል ያለው ግልጽ ውጥረትን ጨምሮ በትግራይ ውስጥ ከፍተኛ ውዝግብ ርዕሰ ጉዳይ ሆኖ ቀጥሏል። ይህ በእንዲህ እንዳለ የአሜሪካ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት ጉብኝታቸውን ተከትሎ ዛሬ ወይም ነገ ወደ መቀለ እንደሚመለሱ ይጠበቃል። ይህም በቀድሞው ጊዜያዊ ፕሬዝዳንት ዙሪያ እየተከሰቱ ላሉት ክስተቶች የበለጠ ትኩረት ይሰጣል። የአሜሪካ መንግስት ታደሰ ወረደ ከስልጣን ከመባረራቸው በፊት ባሉት ቀናት ሚያዝያ 21 እና 22 የስልጣን መልቀቂያ ጥያቄውን በይፋ ውድቅ አድርጎ የጊዜው አስተዳደሩን በኃይል ለመጣል የሚደረግ ማንኛውም ሙከራ እንዳይደረግ አስጠንቅቋል። የፖለቲካ አለመግባባቶች በአንድ ወገን እርምጃ ከመወሰድ ይልቅ በፕሪቶሪያ ስምምነት ማቀፍና በህገ መንግስታዊ ሂደቶች መፈታት እንዳለባቸው ተከራክሯል። ከነዚህ ስልቶች ውጪ ስልጣን ለመያዝ የሚደረግ ማንኛውም ሙከራ በትግራይ ውስጥ ያለውን መረጋጋት እንደሚያዳክም፣ እንደገና ግጭት እንደሚያስከስት አስጠንቅቋል። ይህ ሁሉ ጀነራሉ ላይ እየደረሰ የሚገኘው እንግልት በሻዕቢያ ልዩ ትዕዛዝ እንደሆነ እየተነገረ ሲሆን ሻዕቢያ ጀነራል ታደሰ ወረደን አስወግዱት ወይም እሰሩት የሚል ቀጭን ትዕዛዝ ለህወሓት ጽህፈት ቤት አስተላልፏልም እየተባለ ነው። በቀጣይ መረጃ የትግራይ ክልል ጊዜያዊ አስተዳደርን ገልብጠው የአስተዳደሩን ስልጣን እየተቆጣጠሩ ደብረጽዮን የመጨረሻ ዓላማቸው አሁን ያለውን የፌዴራል መንግስት መቀየር እንደሆነ ደብረጽዮን እቅዳቸውን ይፋ አድርገዋል። እንደ ኮሎኔል መንግስቱ ጠንካራ ዛቻዎችንና ማስጠንቀቂያዎችን በየቀኑ ማሰማት ጀምረዋል። የህወሓት አመራሮች ቆርጠናል፣ ወደ ጦርነት ልንገባ ነው የሚል መልእክት ደጋግመው እያስተላለፉ ሲሆን የድርጅቱ መሪ እንደ ሌሎች የቡድን አመራሮች ሁሉ በፉከራ ተጠምደዋል። ደብረጽዮንና የህወሓት ከፍተኛ አመራሮች ሁሉም የፓርቲው ካድሬ ከሰሞኑ ወደ ጦርነት ልንገባ ነው በሚል ቀስቃሳ ተጠምደው እየታዩ ነው። በየስብሰባው የሚወረወሩ ቃላቶችና ሐሳቦች የጦርነት ጉዞን የሚያሳዩ ሆነዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ክልል ያለውን ወቅታዊ ወታደራዊና ፖለቲካዊ ውጥረት በማስመልከት በሰጡት ጋዜጣዊ መግለጫ እንኑር ወይስ እንጥፋ የሚል እጅግ የከረረ ህዝባዊ ጥሪ ማስተላለፋቸውን ድምጽ ወያኔ ቴሌቪዥን ይፋ ባደረገው ተንቀሳቃሽ ምስል አመላክቷል። ይህ የሊቀመንበሩ ንግግር በኢትዮጵያ የፖለቲካ ታሪክ ውስጥ እንደ ኢሮፓያን አቆጣጠር በ1980ዎቹ ማጠናቀቂያ ላይ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሀገሪቱ በጦርነት ስጋት በወደቀችበት ወቅት ይጥፉ እንጥፋ በማለት ለመላው የሀገሪቱ ሰራዊትና ህዝብ ያስተላለፉትን ታሪካዊና ስሜት ቀስቃሽ የክተት ጥሪ ያስታወሰ ነው እየተባለ ይገኛል።
ደብረጽዮንም በትግራይ ህዝብ ላይ አዲስ የህልውና አደጋ ማጥላቱን በመጥቀስ ማህበረሰቡ መብቱንና ሰላሙን ለማስከበር የመጨረሻውን ቁርጠኝነት እንዲያሳይ ጥሪያቸውን አቅርበዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ህልውና አደጋ ላይ በማተኮር ያስተላለፉት እንኑር ወይስ እንጥፋ የሚለው ስሜት ቀስቃሽ ጥሪ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም እንደ አውሮፓውያን አቆጣጠር በሰኔ ወር 1989 ዓ.ም ለልዩ ኮማንዶና ህዝባዊ ሚሊሻ ሰራዊት ይጥፉ ወይስ እንጥፋ በማለት ያስተላለፉትን የክተት ጥሪ የሚያስታውስ መሆኑ ልዩ ትኩረት እንዲስብ ምክንያት ሆኗል። ትላንትም ሆነ ዛሬ እንዲህ ያሉ የከረሩ የክተት ጥሪዎች በአንድ በኩል ማህበረሰቡን ለከፋ መስዋዕትነት ለጦርነት ዝግጅት ለማድረግ የሚረዱ የፖለቲካ መሳሪያዎች ሲሆኑ፣ በሌላ በኩል ግን በቀጠናው ላይ የሰላም እድሎችን ሙሉ በሙሉ የሚያጠቡና ህዝብን ወደ ከፋ የስነ ልቦና ጫና ውስጥ የሚከቱ ናቸው። በዚህ አደገኛ የጦርነት ዝግጅት ዙሪያ የሚሰነዘሩ ትችቶች እንደሚያመላክቱት ትላንት ደርግ የህዝብን የውስጥ አንድነት ለመገንባትና ወጣቶችን ወደ ውትድርና ለማስገባት የነበረው ጽኑ ፍላጎት ዛሬም በትግራይ ክልል ከወታደራዊ ምልመላ ጋር ተያይዞ በጸደቀው አዲሱ ጥብቅ አዋጅ ላይ በግልጽ እየተስተዋለ ይገኛል ተብሏል። ወደ ሌላኛው መረጃችን ስንሻገር ህወሓት ይመካበት የነበረውን ህዝባዊ ተቀባይነት ያጣው እናቶች በአደባባይ ወጥተው ድንጋይ የወረወሩበትና ያለቀሱበት ቀን ነው ያኔ እንደ ሞተን የተቆጠረው እየተባለ ባለበት ወቅት አስደንጋጭ ተቃውሞ ገጥሞታል። ከሰሞኑ በመላው ትግራይ እየተካሄደ የሚገኘውን ህዝባዊ ስብሰባ ተከትሎ ህወሓት በሽረ ከተማ ባዘጋጀው ተመሳሳይ መድረክ ላይ ከፍተኛ ተቃውሞን አስተናግዷል። ከቀናቶች በፊት በተካሄደው በዚህ መድረክ ተሰብሳቢ ቡድን የሚያደርገውን የወጣት አፈሳ እንደማይቀበል ሆነ ብሎ የወልቃይት ተፈናቃዮች ወደ ቀያቸው እንዳይመለሱ እያደረገ ያለው ራሱ እንደሆነም ጠንቅቆ እንደሚያውቅ በመግለጽ ተሰብሳቢው ህዝብ የህወሓትን አመራሮች አስደንብሯል የተባለው። ይህም አሁን ላይ የቀድሞ የህወሓት የፖለቲካና የወታደራዊ ክንፍ አባላት ቀንደኛ ደጋፊዎች ሳይቀር ህወሓትን ወደ ማውገዝ መግባት መጀመራቸውን ያመላከተ ሆኗል የተባለው። ህወሓት እየገጠመው የሚገኘው ተቃውሞ በክልሉ ብቻ ተወስኖ እንዳልቀረ ጭምር የሚታወቅ ሲሆን ጽምዶ በሚል ትብብር ፈጥረናል ወደ 4 ኪሎም በምናደርገው ጉዞም ከጎናችን ነው በማለት ከሰሞኑ ፈትለወርቅ በስም ጠቅሰው ያነሱት ኦነግም ህወሓትን በመቃወም ጠንካራ መግለጫ ማውጣቱን የተመላከተው። የኦሮሞ ነጻነት ግንባር ኦነግ ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም ሲል የህወሓት አቆልፍ ሰው ፈትለወርቅ ገብረ እግዚአብሔር አዲስ አበባ በር ላይ እየጠበቁን ያሉ ኃይሎች አሉ ስትል ላሰማቸው ንግግር ፈጣን ምላሽ ሰጥቷል። የትግራይ ህዝብ ነጻ አውጪ ግንባር ህወሓት በኦሮሞ ህዝብ መካከል ክፍፍል ለመፍጠር የሚያደርገው ጸረ ህዝብ ሴራ በብርቱ እንቃወማለን። የህወሓት አመራሮች ኦሮሞን ከሌላው ኦሮሞ ጋር ለማጋጨት የሚያደርጉት ጥረት ፈጽሞ ተቀባይነት የሌለውና አደገኛ አካሄድ ነው። እኛ እንደዚህ አይነት ጸረ ህዝብ ፖለቲካ ውስጥ መቼም አንገባም ብሏል። በአሁኑ ወቅት በተለያዩ መድረኮችና የሚዲያ አውታሮች እየተሰራጩ ያሉትን የትስስርና የጥምረት ትርክቶች አስመልክቶ የኦሮሞ ነጻነት ሰራዊት ኦላ የሚከተለውን ግልጽ አቋም አስተላልፏል። የኦሮሞ ህዝብ ትግል የራሱን ነጻነትና እጣ ፋንታ በራሱ የሚወስን እንጂ በሌሎች ኃይሎች የጠባብ ስልት ሰሌዳ ላይ እንደ መጠቀሚያ የሚመደብ አይደለም ብሏል። የህወሓት አመራሮች በህዝባችን መካከል ጥርጣሬንና መከፋፈልን ለመፍጠር እንዲሁም ኦሮሞን ከሌላ ወንድም ህዝብ ጋር ለማነሳሳት የሚደረግ ማንኛውም እንቅስቃሴ የተጋለጠና ርካሽ ሴራ ነው። የተንኮል ፖለቲካና የከፋፍለ ግዛት ስልት ተቀብሯል። የኦሮሞ ነጻነት ሰራዊት የትኛውንም የጥፋት ጂኦፖለቲካዊ ተንኮልና ተቋማዊ ህልውና ብቻ ታሳቢ ያደረገ አካሄድ በጥብቅ ይቃወማል። እኛ በህዝቦች የደም መቃብር ላይ የሚገነባ የጥቅም ትስስር ውስጥ ፈጽሞ አንገባም። የኦሮሞ ነጻነት ሰራዊት የህዝባችን ሰላም፣ ደህንነትና የጋራ እድገት አደጋ ላይ የሚጥሉ ጸረ ሰላም አካሄዶችን ሁሉ አጥብቆ የሚዋጋ መሆኑን በድጋሚ ይገልጻል። ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም ሲል ኦላ በመግለጫው አሳስቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ወደ በለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።